ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ኢመርጂንግ ቴክኖሎጂ የተሰኘውን ኮርሳችንን የምንጀምር ይሆናል። እንግዲህ በዚህ ርዕስ ወደፊት ስለሚመጡና አሁን በፈጣን እድገት ላይ ስላሉ ቴክኖሎጂዎች በሰፊው የሚያስተዋውቀን ኮርስ ነው ማለት ነው። እዚህ ላይ እንግዲህ ቴክኖሎጂዎች የሰው ልጅ አኗኗርን፣ አሰራርን እና ግንኙነትን በመሰረታዊነት የመቀየር ኃይል አላቸው ማለት ነው። ይህን ምዕራፍ ስንጨርስ ስለ ነገው ዓለም የተሻለ ግንዛቤ፣ ስለ ቴክኖሎጂ የተሻለ ግንዛቤ እንዲሆን ያደርጋል ማለት ነው። እንግዲህ ይህ ኮርስ በአጠቃላይ ኢመርጂንግ ቴክኖሎጂ 7 ቻፕተሮች ያሉት ሲሆን እንግዲህ ሁሉንም እያንዳንዳቸው እናያለን። እንግዲህ በቻፕተር 1 ላይ የምናየው ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂስ የሚል ነው። በዚህ እንግዲህ የመጀመሪያ ምዕራፍ ውስጥ ወደ አዳዲስ ቴክኖሎጂዎች ዓለም የመጀመሪያውን እርምጃ እንወስዳለን ማለት ነው። የኢንዱስትሪ አብዮቶችን ታሪክ፣ የቴክኖሎጂን ትርጉምና መሰረታዊ ጽንሰ ሀሳቦችን እንማራለን ማለት ነው። ይህ ምዕራፍ እንግዲህ ለቀጣዮች ምዕራፎች መሰረት የሚጥል ወሳኝ ክፍል ነው ማለት ነው። ቻፕተር 2 ደግሞ ዳታ ሳይንስ የሚል ነው። በዚህ ምዕራፍ እንግዲህ የዘመናችን ነዳጅ ተብሎ ስለሚጠራው ስለ ዳታ ወይም መረጃና አጠቃቀሙን እንማራለን ማለት ነው። ዳታ ሳይንስ እንዴት መረጃን በመተንተን በውሳኔ አሰጣጥና ለፈጠራ ስራዎች እንደሚያገለግል እንመለከታለን። መረጃን መሰረት ያደረጉ ቴክኖሎጂዎች እንዴት እንደሚሰሩ ለመረዳት ይህ ምዕራፍ እንግዲህ በጣም ወሳኝ ይሆናል ማለት ነው። እንግዲህ በቻፕተር 3 ደግሞ የምንማማረው አርቲፊሻል ኢንተለጀንስ የሚል ነው። እዚህ ጋር ማሰብና መወሰን የሚችሉ ማሽኖችን ስለሚመለከተው አርቲፊሻል ኢንተለጀንስ እንማራለን። ይህ እንግዲህ የቴክኖሎጂ ኮምፒውተሮች የሰውን ልጅ የማሰብ ችሎታ እንዲያሳዩ እንዴት እንደሚያስችላቸውና በብዙ ዘርፎች ላይ እያመጣ ያለውን ለውጥ በሰፊው እንቃኛለን ማለት ነው። የሰው ልጅንም አቅም የሚያሰፉ ማሽኖችን መረዳት እንግዲህ የዚህ ምዕራፍ ዋነኛ ዓላማ ነው። በቻፕተር 4 ደግሞ የምናየው ኢንተርኔት ኦፍ ቲንግስ ወይ IoT የሚል ነው። በዚህ ክፍል ደግሞ እርስ በርስ የተገናኙ ቁሳቁሶች እንዴት በኢንተርኔት አማካኝነት እንደሚነጋገሩና እንደሚሰሩ ኢን ዲቴል እንመለከታለን ማለት ነው። ኢንተርኔት ኦፍ ቲንግስ ወይም IoT ቤታችንን፣ ከተሞቻችንና ኢንዱስትሪዎቻችንን እንዴት ብልህ እያደረገ እንደሆነ በተጨባጭ ምሳሌዎች በደንብ እናያለን። ይህ እንግዲህ ቴክኖሎጂ አካባቢያችን እንዴት እየቀየረ እንዳለ መረዳት ለነገው ዓለም ዝግጅት በጣም አስፈላጊ ነው ማለት ነው። በቻፕተር 5 ደግሞ የምናየው ኦግመንትድ ሪያሊቲ የሚል ይሆናል። እዚህ ላይ ኦግመንትድ ሪያሊቲ እውነተኛውን ዓለም በዲጂታል መረጃዎች እንዴት እንደሚያዳብር እና እንደሚያሻሽል ነው ያለ ማለት ነው። ይህ ቴክኖሎጂ እንግዲህ በጨዋታዎች፣ በሕክምናና በትምህርት ዘርፎች እያመጣ ያለው አስደናቂ ለውጥ እንመረምራለን። እያንዳንዱ እንዲቴል ያለ በእውነተኛውና በምናባዊ ዓለም መካከል ያለውን ድንበር የሚያደበዝ አስደናቂ ቴክኖሎጂ መሆኑን በደንብ እንዲቴል እናያለን ማለት ነው። በቻፕተር 6 ደግሞ የምናየው አዘር ኢመርጂንግ ቴክኖሎጂስ የሚል ነው። በመጨረሻም ከላይ ከተጠቀሱት ውጭ ያሉትን ሌሎች ጠቃሚና አዳዲስ ቴክኖሎጂዎችን በአጭሩ እንቃኛለን ማለት ነው። ይህ ክፍል እንግዲህ ስለ ባዮቴክኖሎጂ፣ ስለ ናኖ ቴክኖሎጂ እና ሌሎችን መስኮች አዲስ ግንዛቤዎችን ያስጨብጠናል ማለት። የቴክኖሎጂ እንግዲህ የዚህ የቴክኖሎጂ አዲስ ዓለም ምን ያህል ሰፊና በፍጥነት እያደገ እንደሆነ ለመረዳት ይህ ክፍል ከባድ ሚና አለው ማለት ነው። በቻፕተር 7 የምናየው ማለት ነው ቻፕተር 6 ላይ የምናየው ስለ ኢቲክስ ኤንድ ፕሮፌሽናሊዝም ኦፍ ኢመርጂንግ ቴክኖሎጂ የሚል ነው። በዚህ ምዕራፍ ደግሞ በቻፕተር 6 አሁን የነገርኳችሁ ቻፕተር 7 ነው። በቻፕተር 6 ደግሞ የዚህ ኃይለኛ የቴክኖሎጂ አጠቃቀም የሚመለከቱ ስነ ምግባራዊና ሙያዊ ጉዳዮችን እንፈትሻለን። ቴክኖሎጂ በህብረተሰቡ ላይ በጎ ተጽዕኖ እንዲያመጣ ለማድረግ መከተል ስላለብን መርሆችና እሴቶችን እንወያያለን ማለት። የቴክኖሎጂ ፈጠራ ከስነ ምግባራዊ ኃላፊነት ጋር አብሮ መሄድ እንዳለበትም እንገነዘባለን። ቻፕተር 7 ደግሞ አዘር ኢመርጂንግ ቴክኖሎጂስ የሚል ሲሆን ከላይ ከተጠቀሱ ውጭ ያሉ ሌሎች ጠቃሚና አዳዲስ ቴክኖሎጂዎች በአጭሩ እንቃኛለን። ይህ ክፍል እንግዲህ ስለ ባዮቴክኖሎጂ፣ ስለ ናኖ ቴክኖሎጂ እና ሌሎችን መስኮች አዲስ ግንዛቤዎችን ያስጨብጣል ማለት ነው። እንግዲህ የቴክኖሎጂ ዓለም ምን ያህል ሰፊና በፍጥነት እያደገ እንደሆነም ያስረዳናል ማለት ነው። እንግዲህ ቻፕተር 1 ላይ የምናየው ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የሚል ይሆናል። ወደዚህ ኮንሰፕት ወደዚህ ቻፕተር ስንገባ after completing this chapter the students will be able to know እንግዲህ ተማሪዎች ይህንን ቻፕተሯን ከተማራችሁ በኋላ ማወቅ ያለባችሁ ሜን ቶፒኮች አሉ። develop knowledge about era of industrial revolution፣ ስለ ኢንዱስትሪያል ሪቮሉሽን ዋና ነጥቦችን እዚህ ጋር በደንብ እናያለን። ሁለተኛው ደግሞ identify the technological advances that made the industrial revolution possible። ይህ ዓላማ የኢንዱስትሪ አብዮቶች የተከሰቱባቸው የተለያዩ ዘመናት ለመለየትና ለመረዳት ያስችለናል ማለት ነው። ሌላው ደግሞ analyze the changing conditions created by the industrial revolution in both Europe and the United States። ይህ ነጥብ ደግሞ እያንዳንዱ የኢንዱስትሪ አብዮት
እንዲከሰት ምክንያት የሆኑትን ቁልፍ የቴክኖሎጂ ፈጠራዎች እንድንለይ ያግዛል። ለምሳሌ የእንፋሎት ሞተር ለመጀመሪያ አብዮት መሰረት እንደነበር እንማራለን ማለት ነው። ሌላው ደግሞ አንደርስታንድ ዘ ኮዝ ኦፍ ኢንዱስትሪያል ሪቮሉሽን ኢን ግሬት ብሪቴን። በግሬት ብሪቴን ላይ የኢንዱስትሪያል ሪቮሉሽን ኮዙ ምን እንደሚመስል በኮንቲኔንታል ኢሮፕ ላይ በዩናይትድ ስቴትስ ላይ የምናይ ይሆናል። ሌላው ደግሞ ዲስክራይብ ዘ ቴክኖሎጂካል ኢኖቬሽን ዛት ስፖርት ኢንዱስትሪያላይዜሽን ዲስክራይብ እናደርጋለን። ይህ ነጥብ ደግሞ የኢንዱስትሪ መስፋፋት ያፋጠኑ ዋና ዋና የቴክኖሎጂ ፈጠራዎችን በዝርዝር እንድንገልጽ ያለመ ነው ማለት እንደ ስፓይኒንግ ጄኒ እና ፓወርሉን ያሉ ማሽኖች የጨርቃጨርቅ ኢንዱስትሪን እንዴት እንደቀየሩ እንመለከታለን ማለት ነው። ሌላው አይደንቲፋይ ኤንድ አንደርስታንድ ዘ ፕሮግራሜብል ዲቫይስ። እንግዲህ ፕሮግራሜብል ዲቫይሶችንም አንደርስታንድ እናደርጋለን። ይህን ቻፕተር ከጨረስን በኋላ እነኝህን ፖይንቶች በደንብ መረዳት ይኖርብናል ማለት ነው። ሌላው እነኝህንም ፖይንቶች በደንብ እንረዳለን። እንግዲህ በቀጥታ ወደ ቻፕተር 1 ስንገባ ኢቮሉሽን ኦፍ ቴክኖሎጂስ የሚል ይሆናል ማለት ነው። ይህ ክፍል እንግዲህ ቴክኖሎጂ ከጥንት ጀምሮ እስከዛ ድረስ እንዴት ስቴፕ ባይ ስቴፕ እያደገና እየተለወጠ እንደመጣ ያብራራል ማለት ነው። ይህ እንግዲህ የዝግመተ ለውጥ ሂደት የሰው ልጅ ችግሮችን ለመፍታትና አዲስ ነገሮችን ለመፍታት ያደረገውን የማያቋርጥ ጥረት ያሳየናል ማለት ነው። ኢመርጂንግ ቴክኖሎጂ እንግዲህ ስንገባ ወደ ቶፒኩ Emerging technology is a term is generally used to describe a new technology, but it may also refer to the continuing development of existing technology. ይህ ጽንሰ ሀሳብ እንግዲህ ገና በጅምር ላይ ያለ ወይም በስፋት ጥቅም ላይ መዋል ያልጀመረ አዲስ ቴክኖሎጂ ለመግለጽ የሚያገለግል አጠቃላይ መጠሪያ ነው ማለት ኢመርጂንግ ቴክኖሎጂ ማለት። እንግዲህ እዚህ ላይ ቴክኖሎጂው ገና በሙከራ ላይ ወይም በእድገት ደረጃ ላይ ያለ ሊሆን ይችላል ማለት ነው። ለምሳሌ ከጥንት ዓመታት በፊት አርቲፊሻል ኢንተለጀንስ እንደ ኢመርጂንግ ቴክኖሎጂ ይቆጠር ነበር። ስለዚህ ይህ ቃል በጊዜ ሂደት ሊለወጥ የሚችል አይነት ነገር ነው ማለት ነው። It can have slightly different meaning when used in different areas such as media, business, science or education. እንግዲህ የቃሉ ትርጉም ጥቅም ላይ በሚውልበት ዘርፍ ላይ ተመስርቶ መጠነኛ ልዩነት ሊኖረው ይችላል ማለት ነው። ለምሳሌ በሕክምናው ዘርፍ አዲስ የጅን ማስተካከያ ቴክኖሎጂ እንደ ኢመርጂንግ ቴክኖሎጂ ሊቆጠር ይችላል። በቢዝነስ ዘርፍ ደግሞ ብሎክቼን ትልቅ ትኩረት ሊያገኝ ይችላል። እያንዳንዱ ዘርፍ እንደየፍላጎቱ እና ተጽዕኖም አዲስ ቴክኖሎጂን ቅድሚያ ይሰጣል ማለት ነው። The term commonly refers to technologies that are currently developing or that expect to be available within the next 5 to 10 years. አያችን ፖይንት በደንብ ያዙ፣ ፈተና ትመጣለች። እንግዲህ ይህ ተርም ደግሞ ሪፈር የሚያደርግልን ምንድን ነው? it is currently develop እያደረገ ሊሆን ይችላል ወይም ደግሞ ወደፊት በሚቀጥሉት 5-10 ዓመታት ሊሰራ ወይም ልንጠቀም የምንችለው ነገር ሊሆን ይችላል። ማን ማለት? ኢመርጂንግ ቴክኖሎጂ ማለት ማለት ይህንን ሁሉ ነው ሪፈር የሚያደርግልን ማለት ነው። በተለምዶ ቃል እንግዲህ በአሁኑ ሰዓት በልማት ላይ ያሉ ወይም በሚቀጥሉት 5-10 ዓመታት ውስጥ ለህዝብ አገልግሎት ይቀርባሉ ተብሎ የሚጠበቁ ቴክኖሎጂዎችን ያመለክታል። ማን? ኢመርጂንግ ቴክኖሎጂ። በደንብ ያዙልኝ። It usually reserved for technologies that are creating or expect to create significant social or economic effects. ይህ ቃል እንግዲህ በዋነኛነት ጥቅም ላይ የሚውለው ከፍተኛ ማህበራዊ ወይም ኢኮኖሚያዊ ተጽዕኖ ይፈጥራል ተብሎ የሚታሰቡ ቴክኖሎጂዎች ላይ ማለት ነው። ለምሳሌ እንደ አንድ የኢመርጂንግ ቴክኖሎጂ ተብሎ የሚጠራ ወይም የቴክኖሎጂ ዘርፍ አሁን ላይ ያለውን ሀሳብ የመቀየርና አዲስ የኢኮኖሚ ዘርፍ የመፍጠር አቅም እንዳለው ያሳያል ማለት ነው። ሌላው ቴክኖሎጂካል ኢቮሉሽን ነው። ቴክኖሎጂካል ኢቮሉሽን is a theory of radical transformation of society through what? Technological development. ይህ ጽንሰ ሀሳብ እንግዲህ ወይም ቴክኖሎጂካል ኢቮሉሽን ማለት በህብረተሰብ ላይ በመሰረታዊና በአከራካሪ ለውጥ የሚያመጣ ወይም ኮንሲስተንት የሆነ ራዲካል የሆነ ወይም አክራሪ የሆነ ለውጥ የሚያመጣ የዝግመተ ለውጥ ሂደት መሆኑን ያስረዳናል ማለት ነው። ቴክኖሎጂ ሲያድግም የሰዎችን አኗኗር፣ ስራና ግንኙነት ሙሉ በሙሉ ይቀይራል ማለት ነው። ለምሳሌ የግብርና ቴክኖሎጂ መሻሻል የሰው ልጅ ከአደን ወደ እርሻ እንዲሸጋገር እንዲያደርግ ትልቅ አስተዋጽኦ አበርክቷል ማለት ነው። እንደዛ አድርጓል። ሌላው ኢቮሉሽን ኦፍ ቴክኖሎጂ ነው። what is emerging technology የሚል እዚህ ጋር ጥያቄ አለ። emerging technology is a term generally used to describe new technology። ይሄ ቅድም ያወራነው ነው ማለት ነው።
ሶ እዚህ ጋርም ደግሜ እንትን ያልኩት በደንብ ሴንሱ እንድትይዙ ነው። እንግዲህ ኢመርጂንግ ቴክኖሎጂ ማለት ኒው ቴክኖሎጂ ነው ዲስክራይብ የሚያደርገን ብላ ነው። አሁን ላይ ወይም ወደፊት በቀጣይ የሚመጡ ቴክኖሎጂዎች ኢመርጂንግ ቴክኖሎጂ እንላቸዋለን ማለት ነው። ኮመንሊ ኢት ሪፈርስ ቱ ቴክኖሎጂ ዛት አር ከረንትሊ ዴቨሎፒንግ ኦር ኤክስፔክትድ ቱ ቢ አቬለብል ዊዝን ኔክስት 5 to 10 years አሁን ላይ ያለ ወይም ደግሞ በሚቀጥሉት 5-10 ዓመታት ሃፕን ይሆናል ተብሎ የሚጠበቅ ምን እንለዋለን? ኢመርጂንግ ቴክኖሎጂ ነው። ያንን ቴክኖሎጂ ኢመርጂንግ ቴክኖሎጂ እንለዋለን። ሌላው ደግሞ ሩት ኮዝ ምንድነው? ከየት ነው የመጣው የሚለው እናያለን። Technology is the set of knowledge, skills, experience and techniques through which humans change, transform in order to create tools, machines, products and services that meet our needs and desires. ቴክኖሎጂ የሚለው ቃል እንግዲህ የሰው ልጅ ፍላጎትን ለማሟላትና ችግሮችን ለመፍታት የሚጠቀምባቸው የእውቀት፣ የክህሎት፣ የልምድና የቴክኖሎጂ ስብስብን ያመለክታል ማለት ነው። ይህ ሂደት እንግዲህ መሳሪያዎችን፣ ማሽኖችንና አገልግሎችን ለመፍጠር ያስችለናል ማለት ነው። ለምሳሌ ድልድይ ለመስራት የሚያስፈልገው የምህንድስና እውቀትና ግንባታ ክህሎት ቴክኖሎጂ አካል ነው ማለት ነው። ይህ ነው በአጠቃላይ ቴክኖሎጂ ብለን የምንገልጸው ማለት ነው እንጂ የሆነ ኤግዛጅሬት የተደረገ ነገር ብቻ አይደለም። እነኚህ ሁሉ ምን ይባላሉ? ቴክኖሎጂ ይባላሉ። Technology in 1610 discourse or treatise on arts or the arts from Greek technologia, systematic treatment of art, craft or technique, originally referring to grammar from techno or see techno plus logi. እንግዲህ የቃሉ ታሪክ አመጣጥ ከግሪክ ሲሆን ትርጉሙም ስለ አንድ ጥበብ ወይም ሙያዊ ስርዓታዊ የሆነ ጥናት የሚያመለክት ማለት ነው። መጀመሪያ ላይ አንድ ሰው ግራመር የሰዋሰው ወይም ግራመር ያሉ ቋንቋ ነጥቦችን ለማመልከት ያገለግል ነበር። ይህ የሚያሳይ ቴክኖሎጂ ጥበብንና ሳይንስን ያጣመረ መሆኑን ነው ማለት ነው። እነኚህ ሁሉ ነገር የያዘ ነው ማን ቴክኖሎጂ ማለት ነው። The meaning the science of the mechanical and industrial arts is the first recorded in 1859 ቃሉ እንግዲህ አሁን በስፋት የምንጠቀምበት የሜካኒካልና የኢንዱስትሪ ጥበባት ሳይንስ የሚለውን ትርጉም ያገኘው መቼ ነው? በ1859 እንደ ኢትዮጵያ አቆጣጠር በ1859። ይህ የሆነው እንግዲህ የኢንዱስትሪ አብዮቶች በስፋት እየተስፋፉ በነበረበት ወቅት ሲሆን ቃሉ እንግዲህ የማሽኖችና የፋብሪካዎችን ሳይንስ ለማመልከት በዛን ጊዜ ውሎ ነበር። ይህ ትርጉም ለውጥ እንግዲህ የቃሉን ከዘመኑ ጋር መራመድ እንዴት እንደቻለ የሚያሳይ ነው። መቼም በ1859 ምን the science of mechanical and industrial art ተብሎ ቴክኖሎጂ የተሰየመው መቼ ነው? በ1859። በደንብ ያዙ። በ1610 ምን ይል ነበር የሚለውን ይችን ዲፊኒሽን በደንብ ትይዛላችሁ ማለት ነው። ይሄኛው ደግሞ የተሰጠው ይቺ ደግሞ ሳይንስ ምትለው የተሰጠችው መቼ ነው? በ1859 ነው። በደንብ ዓመተ ምቶችን ለዩና ያዙ ማለት ነው። እና ደግሞ ሌላው የቴክኖሎጂ ዲፊኒሽን በቃ ግልጽ ሁለት ጊዜ ደግመን ስላየ ነው። እንቀጥል። ኢቮሉሽን ነው ደግሞ ሌላው የምናየው። ኢቮሉሽን means the process of developing by gradual change from Latin evolutio and unrolling or opening combined from the prefix e out plus volver. ኢቮሉሽን የሚለው ቃል ከላቲን የመጣ ሲሆን ትርጉሙም ቀስ በቀስ በሚያድጉ ለውጦች የሚደረግ ሂደት ማለት ነው። የቃሉ ቀጥተኛ ትርጉም ምን ማለት ነው? መዘርጋት ወይም መክፈት የሚል ሲሆን አንድ ነገር ከቀላል ቅርጽ ወደ ውስብስብ ቅርጽ በጊዜ ሂደት መለወጥን ያሳያል ማለት ማን ኢቮሉሽን ማለት ለምሳሌ አንድ ዘር አድጎ ወይም አንድ የሆነ ዘር አድጎ ዛፍ እንደሚሆን ማለት ነው። ኢቮሉሽን ነው። ያንን ፕሮሰስ የሚያሳየን ምንድነው ትርጉሙ? መከፈት ወይም መዘርጋት የሚለውን አይነት ትርጉም አለው ማለት ኢቮሉሽን ማለት is process of developing by gradual change። ጥያቄ አይመጣ የማይቀርም በደንብ ያዙ። ሌላው list of some currently available emerging technologies እንግዲህ ይህ ዝርዝር እንግዲህ በአሁኑ ወቅት በዓለማችን ላይ በስፋት እየተሰራባቸውና ጥቅም ላይ እየዋሉ ያሉ አንዳንድ ቁልፍ ኢመርጂንግ ቴክኖሎጂዎችን ያሳየናል ማለት ነው። እዚህ ላይ ቴክኖሎጂዎች እንግዲህ የተለያዩ ኢንዱስትሪዎችን በመቀየር ላይ ሲሆኑ ወደፊት ደግሞ የበለጠ ተጽዕኖ ይኖራቸዋል ተብሎ ይጠበቃል። ይህ ዝርዝር እንግዲህ ዘመናችን የቴክኖሎጂ ገጽታ ለመረዳት ያስረዳናል ማለት ነው። ለምሳሌ መጀመሪያው አርቲፊሻል ኢንተለጀንስ፣ ብሎክቼን፣ augmented reality and virtual reality, cloud computing, big data, internet of things, intelligent apps, iApps, Angular and React። ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ።
አንግራ ኤንድ ሪያክት ያልነው 3D ፕሪንቲንግ፣ ባዮቴክኖሎጂ፣ ናኖቴክኖሎጂ፣ ድሮንስ፣ ዲቮፕስ፣ 5G፣ ሮቦቲክ ፕሮሰስ አውቶሜሽን እነኚህ ሙሉ ምንድን ናቸው? currently available emerging technologies ናቸው። እነኚህ which are the following are currently available emerging technology የትኛው ነው ምናምን ያው ወይም ጥቀስ ሁለቱን ጥቀስ ሶስቱን ጥቀስ currently available emerging technology ከተባላችሁ እነኚህን ተጠቅሳላችሁ ማለት ነው። ሶ በደንብ ያዟቸው፣ እነኚህ ፈተና ላይ ያመጧቸዋል። ሌላው ደግሞ በጣም ኢንተረስቲንግ ቶፒክ ፈተና ላይ የሚወጣው ምንድነው? ኢንዱስትሪያል ሪቮሉሽን የሚል ነው። ይህ ጽንሰ ሐሳብ እንግዲህ በ18ኛው እና በ19ኛው ክፍለ ዘመን የተከሰተውን ታላቅ የኢንዱስትሪ እና የፈጠራ ዘመን ያመለክታል ማለት ነው። ማን ኢንዱስትሪያል ሪቮሉሽን ነው። እንግዲህ በዚህ ወቅት የምርት ሂደቶች ከእጅ ስራ ወደ ማሽን ስራ የተሸጋገሩበት ታሪካዊ ለውጥ ተከስቷል ማለት ነው። ይህ አብዮት እንግዲህ የሰውን ልጅ ታሪክ በመሰረታዊነት የቀየረ ክስተትም ነው ተብሎ ይታመናል ማለት ነው። It was a period of major industrialization and innovation that took place during the late 70s and early 80s. እንግዲህ ብያቸው በ18ኛው እና በ19ኛው ክፍለ ዘመን የተከሰተ ታላቅ የኢንዱስትሪና የፈጠራ ዘመንን ያመለክታል ማለት ማን ኢንዱስትሪያል ሪቮሉሽን። ኢንዱስትሪያል ሃቪንግ ቱ ዱ ዊዝን ኢንዱስትሪ ቢዝነስ ኦር ማኑፋክቸሪንግ። ኢንዱስትሪያል የሚለው ቃል ከኢንዱስትሪ ከንግድ ወይም ከማምረት ጋር የተያያዘ ነገርን ያመለክታል ማለት። ለምሳሌ የኢንዱስትሪ ከተማ ስንል ፋብሪካዎች የበዙበት ከተማ ማለታችን ነው። ቃሉ የምርትና የንግድ እንቅስቃሴ የሚገልጽ ነው ማለት ማን ኢንዱስትሪያል የሚለው ማለት ነው። ሌላው ደግሞ ሪቮሉሽን ነው። a huge change or change in the way things are done። ሪቮሉሽን የሚለው ቃል አንድ ነገር የሚሰራበት መንገድ የሚቀይር እጅግ በጣም ትልቅ ለውጥን ያመለክታል። ይህ ለውጥ እንግዲህ ድንገተኛና መሰረታዊ ነው ማለት ነው። ለምሳሌ የኢንተርኔት መምጣት የመረጃ ለውጥን አብዮት አድርጎታል ማለት ነው። ከፍተኛ አስተዋጽኦ አድርጓል። ኢንዱስትሪያል ሪቮሉሽን a change from making things by hand to making them in factories። የኢንዱስትሪ አብዮቶች ፍቺ በቀላል ቋንቋ ያስቀምጣል። ይሄውም እንግዲህ እቃዎችን በእጅ ከማምረት ወደ ፋብሪካዎች በማሽን ማምረት የተሸጋገረበት የሽግግር ጊዜ ነው ማለት። ይህ ለውጥ እንግዲህ ምርታማነትን በከፍተኛ ደረጃ እንዲጨምር አድርጓል ማለት ነው። or fundamental change in the way goods were produced from human labor to machine። እንግዲህ የምርት ሂደት ከሰው ጉልበት ወደ ማሽን ጉልበት የተቀየረበት መሰረታዊ ለውጥ ነው ማለት። ይህም የሰው ልጅን የጉልበት ሰዓት በማሽኖች በመተካት የተቀየረበት መሰረታዊ ለውጥ ነው ማለት ነው። ማን ይሄ ኢንዱስትሪያል ሪቮሉሽን የምንለው። ማሽንስ were invented which replaced human labor። በዚህ ዘመን የሰውን ልጅ ጉልበት ስራ የሚተኩ የተለያዩ ማሽኖች ተፈጥረዋል ማለት ነው። በማን በኢንዱስትሪያል ሪቮሉሽን ዘመን new energy sources were developed to power the new machinery, water, steam, electricity, oil, just like gas or kerosene። አዲሶቹን ማሽኖች ለማንቀሳቀስ አዲስ የኃይል ምንጮች እንግዲህ ያስፈልጉ ነበር። በዚህ መሰረት እንግዲህ እንደ ውሃ፣ እንፋሎት፣ ኤሌክትሪክ እና ነዳጅ ያሉ የኃይል ምንጮችን በስፋት ጥቅም ላይ ውለዋል። ለምሳሌ የእንፋሎት ኃይል ባቡሮችና ፋብሪካዎችን ማሽኖችን ለማንቀሳቀስ በዛን ዘመን ወሳኝ ነገር ነበር ማለት። increased use of metals and minerals such as aluminum, coal, copper, iron, just so on። የማሽኖችና የፋብሪካዎች ግንባታ እየተስፋፋ ሲመጣ እንደ አሉሚኒየም፣ የድንጋይ ከሰል፣ መዳብና ብረት ያሉ ብረትና ማዕድን አጠቃቀም ከፍተኛ ሁኔታ ጨምሯል ማለት። ብዙ እነሱን መጠቀም ተጀምሮ ነበር በዛን ጊዜ። the most important innovation of industrial revolution የማሽኖችና የፋብሪካዎች ግንባታ እየተስፋፋ ሲመጣ እንደ አሉሚኒየም፣ የድንጋይ ከሰል እነኚህ ነገሮች መጠቀም ስንጀምር ይህ ርዕስ እንግዲህ በኢንዱስትሪ አብዮት ዘመን የተገኙና የዓለምን ታሪክ የቀየሩ ቁልፍ ፈጠራዎችን ይዘረዝራል ማለት። እዚያ እንግዲህ ፈጠራዎቹ በህብረተሰቡ የዕለት ተዕለት ኑሮ ላይ መሰረታዊ ለውጦችን አምጥተው ነበር ማለት ነው። እያንዳንዱ ፈጠራ የራሱ የሆነ ትልቅ ታሪክና ተጽዕኖ አለው። እያንዳንዱ እናያለን። ትራንስፖርቴሽን ኢምፕሩቭድ ነው እንግዲህ በኢንዱስትሪ አብዮት ወቅት በትራንስፖርት ዘርፍ ትልቅ መሻሻል ታይቷል። ይህም እንግዲህ እቃዎችንና ሰዎችን ከአንድ ቦታ ወደ ሌላ ቦታ በፍጥነትና በርካሽ ለማጓጓዝ አስችሏል ማለት ነው። ለምሳሌ በዚህ ጊዜ ሺፖች ተጠቅሟል። የመርከብ ቴክኖሎጂ በከፍተኛ ሁኔታ የዛን ጊዜ ለውጥ ላይ ነበር። ውድ ሺፕስ፣ አይረን ሺፕስ፣ ስቲል ሺፕስ እንግዲህ መርከቦች ከእንጨት ይልቅ ከብረት ከዚያም ደግሞ ከብረት ስቲል መሰራት የተጀመሩበት ዘመን ነበር ማለት ነው። ዊንድ ፓወር ሴልስ፣ ስቲም ፓወርድ ቦይለርስ መርከቦች እንግዲህ እነኚህ መርከቦች በነፋስ ኃይል ከመንቀሳቀስ ይልቅ በእንፋሎት ሞተር ወይም ስቲም ፓወር ቦይለርስ
መንቀሳቀስ በዛን ጊዜ ጀምረው ነበር። ይህም እንግዲህ መርከቦቹ በንፋስ ላይ ሳይመሰረቱ በማንኛውም ጊዜና ወይም በማንኛውም ጊዜና አቅጣጫ በፍጥነት እንዲጓዙ ትልቅ አስተዋጽኦ አድርጓል ማለት ነው። ትሬንስ የባቡር መስመሮች መስፋፋት እንግዲህ በየብስ ትራንስፖርትን እንዲኖር አብዮት አድርጓል ማለት ነው። የዛን ጊዜ አውቶሞቢልስ እንግዲህ በዘመኑ መጨረሻ አካባቢ የተፈጠሩት እንግዲህ መኪኖች ለግል ትራንስፖርት አዲስ ዘመንን እንግዲህ ከፍተዋል፣ ትልቅ አስተዋጽኦ አድርገዋል። ሌላው ደግሞ ኮሚኒኬሽን ኢምፕሩቭድ ነው። የመረጃ ልውውጥና ግንኙነቶች በኢንዱስትሪ አብዮቶች ጊዜ አስደናቂ መሻሻል አሳይተዋል። ሰዎችና መንግስታት መረጃዎችን በፍጥነትና በስፋት መለዋወጥ ችለዋል ማለት ነው። ሌላው ለምሳሌ ኮሚኒኬሽን የተጠቀምነው ምንድነው? ቴሌግራፍ ነበር። የዛን ጊዜ የቴሌግራፍ ፈጣን መረጃ እንግዲህ በኤሌክትሪክ ገመዶች አማካኝነት በቅጽበት ከአንድ ቦታ ወደ ሌላ ቦታ እንዲተላለፍ አስችለዋል። የዛን ጊዜ ነው። ሌላው ደግሞ ፎኖግራፍ የሚለው ማለት ፎቶግራፍ ወይም የምንለው ማለት ነው። ፎቶግራፍ እንግዲህ ድምፅን መግዳትና እንደገና ማጫወት የቻለ የመጀመሪያው መሳሪያ ነው። ይህ ፈጠራ እንግዲህ ለሙዚቃ ኢንዱስትሪ እና ለመዝናኛ ዘርፍ መሰረት ትልቅ ጥለዋል። እንግዲህ ሌላው ዋናው ደግሞ ምንድነው? ቴሌፎን የስልክ ፈጠራ እንግዲህ የሰዎችን ድምፅ በቀጥታ በረጅም ርቀት ማስተላለፍ የቻለበት፣ ይህም ሰዎች እንግዲህ በአካል ሳይገናኙ እንዲነጋገሩ በማድረግ ትልቅ ግንኙነትን ፈጥሯል ማለት ነው። ራዲዮ፣ ቲቪ፣ ኢንተርኔት፣ ሳተላይት እነኚህ ነገሮችን የዛን ጊዜ ኢመርጅድ አድርገው ነበር። ኢንዱስትሪ ኢምፕሩቭድ ነው። ኮተን ጊል ወይም ይህ ደግሞ ማሽንን ከጥጥ ውስጥ ፍሬውን በፍጥነት ለመለየት ያስቻለ ነው። ኮተንን የሚወጣበት የጥጥ ማሽን ነው ይሄ። ሌላው ደግሞ ስዊንግ ማሽን የምንለው የልብስ ስፌት ማሽን የዛን ጊዜ መጥቷል። ኤሌክትሪካል ላይት የኤሌክትሪክ መብራት ፈጠራ ፋብሪካዎች እና ከተሞች ላይ 24 ሰዓት እንዲሰሩ አስችሏል ማለት ነው። እንግዲህ እዚህ ጋር የምታዩት አንዳንድ ቴክኖሎጂዎች በግራፍ እዚህ ጋር ተገልጾላቸዋል። ጀነራሊ ዘ ፎሎዊንግ ኢንዱስትሪያል ሪቮሉሽን ፈንዳሜንታሊ ቼንጅድ ኤንድ ትራንስፎርምድ ዘ ወርልድ አራውንድ አስ ኢንቱ ሞደርን ሶሳይቲ። እንግዲህ በአጠቃላይ ከዚህ በታች የተዘረዘሩት የኢንዱስትሪ አብዮቶች በዙሪያችን ያለውን ዓለም በመሰረታዊነት በመቀየር ወደ ዘመናዊ ህብረተሰብ እንዲሸጋገር አድርገውታል ማለት ነው። ስቲም ኢንጂን ነው እንግዲህ የመጀመሪያው የእንፋሎት ሞተር ለመጀመሪያ የኢንዱስትሪ አብዮት እንደ ልብ ነበር። በቃ በጣም ትልቅ አስተዋጽኦ ነበር። የፋብሪካ ማሽኖች፣ ባቡሮችና መርከቦች ለማንቀሳቀስ የሚያስችል ኃይል በመስጠት የምርትና የትራንስፖርት ሂደትን ለውጦታል። ትልቅ አስተዋጽኦ አድርጓል። ለዛ The age of science and mass production ይህ ዘመን ደግሞ የሁለተኛው የኢንዱስትሪ አብዮት መገለጫ ሲሆን በሳይንሳዊ ማሽኖችና ከፍተኛ መጠን እቃዎችን በብዛት የማምረት ወይ ማስ ፕሮዳክሽን ሂደት የሚታወቅ ነው ማለት ነው። The rise of digital technology ይህ ደግሞ የሶስተኛው የኢንዱስትሪ አብዮት መገለጫ ሲሆን የዲጂታል አብዮት በመባል ይታወቃል። የኮምፒውተሮች፣ የኢንተርኔትና የሞባይል ስልኮች መምጣት የመረጃ ለውጥና አሰራርን ሙሉ በሙሉ ለውጦታል። ትልቅ አስተዋጽኦ አድርጓል ማለት ነው። ስማርት ኤንድ አውቶኖመስ ሲስተም ይህ ደግሞ አሁን የምንገኝበት ወይም የአራተኛው የኢንዱስትሪ አብዮት መለያ ነው። ይህ እንግዲህ ዘመንን በራሳችን ማሰብና መወሰን የሚችሉ ብልህና ራሳቸውን በራሳቸው የሚያሽከረክሩ አውቶኖሚስ ሲስተሞች የሚታወቁበት ወይም የሚሰሩበት ነው። ጀስት አሁን ሰልፍ ድራይቪንግ ካር ምናምን የምንላቸው እነሱ እዚህ ላይ ስማርት ኤንድ አውቶኖሚስ ሲስተም ውስጥ ይጠቃልላሉ ማለት ነው። እንግዲህ በአጭሩ ሂስቶሪካል ባክግራውንድ ኦፍ ኢንዱስትሪያል ሪቮሉሽን እናያለን። የመጀመሪያው ከ1 እስከ 4 አሉ ኢንዱስትሪያል ሪቮሉሽን። The industrial revolution began in Great Britain in the late 1770s before spreading to the rest of Europe. የመጀመሪያው የኢንዱስትሪ አብዮት የተጀመረው እንግዲህ በ1770ዎቹ መጨረሻ በታላቋ ብሪታንያ ነው ማለት ነው፣ ወይም ብሪቴን ነው። እንግዲህ ብሪታንያ በወቅቱ የነበራት የተፈጥሮ ሀብት ብሪቴን እንግዲህ በወቅቱ የነበራት የተፈጥሮ ሀብት የባህርና የበላይነት የፈጠራ ምቹ ሁኔታዎች አብዮቱ እዚያ እንዲጀመር አስችሎታል ማለት ነው። European countries to be industrialized after England were Belgium, France and German states. ከእንግሊዝ ቀጥሎ የኢንዱስትሪ አብዮቶች የተቀላቀሉት የመጀመሪያዎቹ የአውሮፓ ሀገራት እንግዲህ ቤልጂየም፣ ፈረንስ እና ጀርመን ግዛቶች ነበሩ ማለት ነው። The final cause of industrial revolution was the effect created by agricultural revolution due to what? Increase in food production, which was the key outcome of agricultural revolution. Don't forget, ችን ፖይንት በደንብ ያዙልኝ፣ ፈተና ላይ ያመጣዋታል። ለኢንዱስትሪ አብዮት መነሳት እንደ ዋናና የመጨረሻ ምክንያት የሚጠቀሰው እንግዲህ የእርሻ አብዮት ነው።
ያስከተለውም ተጽዕኖ ከፍተኛ ነው። የእርሻ አብዮት እንግዲህ የምግብ ምርትን በከፍተኛ ደረጃ እንዲጨምር አድርጓል። ይህም እንግዲህ የህዝብ ቁጥር እንዲያድግና ብዙ ሰዎች ከገጠር ወደ ከተማ በመሄድ ፋብሪካዎች ውስጥ እንዲሰሩ ትልቅ አስተዋጽኦ አድርጓል ማለት ነው። ሌላው እያንዳንዱ እናያለን። the four types of industries are የመጀመሪያው እንግዲህ ፕራይመሪ ኢንዱስትሪ እንለዋለን። ፕራይመሪ ኢንዱስትሪ የምንለው ምንድነው? involves getting raw materials, example mining, farming and fishing። የመጀመሪያ ደረጃ ኢንዱስትሪ ጥሬ ዕቃዎችን ከተፈጥሮ ማውጣትን ያካትታል። ለምሳሌ ማዕድን ማውጣት፣ እርሻና አሳ ማጥመድ በዚህ ዘርፍ ይካተታል ማለት ነው። ይህ ዘርፍ እንግዲህ ሌሎችን ኢንዱስትሪዎችን ወይም ሌሎች ዘርፎችን እንዲያድጉ መሰረት ነው። ለሁሉም መሰረት ቤዛችን ነው ማለት ነው። The secondary industry involves manufacturing and making cars and steel። ሁለተኛ ደረጃ ኢንዱስትሪ ደግሞ ከመጀመሪያው ዘርፍ የተገኙ ጥሬ ዕቃዎችን ወደ ተጠናቀቀ ምርቶች መቀየር ያካትታል። ለምሳሌ መኪናዎችንና ብረት ማምረት በዚህ ዘርፍ ውስጥ ይካተታል ማለት። ይህ ማምረቻ እንግዲህ ማኑፋክቸሪንግ በመባል ይጠራል ማለት ነው። The tertiary industries provide a service, teaching and nursing። ቴሪሸሪ ኢንዱስትሪስ ወይም ሶስተኛ ደረጃ ኢንዱስትሪዎች ደግሞ ምርት ከማምረት ይልቅ አገልግሎት በመስጠት ላይ ያተኩራሉ። ለምሳሌ ማስተማር፣ የሕክምና አገልግሎት መስጠት እና ደግሞ የባንክ ስራ በዚህ ዘርፍ ውስጥ ይካተታሉ ማለት ነው። የመጨረሻውና አራተኛው the quaternary industry involves research and development industries IT። ለምሳሌ አራተኛ ደረጃ ኢንዱስትሪ በእውቀት ላይ የተመሰረተውን የኢኮኖሚ ክፍል ያካትታል። ይህም እንደ ምርምርና ልማት ሪሰርች ኤንድ ዴቨሎፕመንት፣ የመረጃ ቴክኖሎጂ IT እና አማካኝነት ያሉ ዘርፎችን ያጠቃልላል ማለት ነው። እንግዲህ ፓርት 1 እንዳይበዛባችሁ በዚህ ብቃን። ቀጣይ በፓርት 2 እንገናኛለን። ይህ ቪዲዮ እንግዲህ ከጠቀማችሁ ላይክ፣ ሼር በማድረግ ቻናሉን ሰብስክራይብ በማድረግ እንድትተባበሩን በትህትና እንጠይቃለን። መልካም ቀን። ከዚህ በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርቶ በተሰሩ ቪዲዮዎች፣ አማርኛና እንግሊዝኛ ኖቶች፣ ኪዩዝ፣ የተለያየ ሁሉም ዩኒቨርሲቲ ሚድ እና ፋይናል ኤግዛም ከነመልሶቻቸው በቪዲዮና በአማርኛና በእንግሊዝኛ ኖት ማብራሪያ የተሰሩ የስንል ተማሪዎች ምክር እና ሜንቶርሺፕ ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ለእርሶ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንድ ጊዜ ብቻ ተመዝግበው ሙሉ ሲሚስተሩን መማር